ፈንድድ አካውንት ለመግዛት ካሰብኩ ቀን ጀምሮ በጣም ብዙ ሪሰርች እያደረኩ ነበረ። ከየትኛው ፕሮፕ ፈርም ነው የምገዛው፣ እንዲሁም ደግሞ ታማኝነታቸውስ በምንድን ነው የማረጋግጠው፣ ኢትዮጵያ ላይ ይሰራሉ? ብዙ ጥያቄዎች ነበሩብኝ። ሰዎችንም ጠይቄ ነበር፣ ፐርሰናል ትሬድ የሚያደርጉ ሰዎች። ዩቲዩብ ላይም ቪዲዮዎችን ማየት ጀምሬ ነበረ። ዩቲዩብ ላይ ደግሞ በቂ ኢንፎርሜሽን አታገኙም። ኢቨን የእኛ ሀገር ሰዎች ብቻ ሳይሆን የውጭዎቹ ራሱ አሪፍ ኢንፎርሜሽን እየሰጡ አይደለም እና ጉግል ላይ ሰርች አድርጌያለሁ። የዩዘር ፊድባኮችንም ለማየት ሞክሬያለሁ። ምክንያቱም የተጠቀሙ ዩዘሮች ምን አይነት ፊድባክ ሰጥተዋል የሚሉትንም ብቻ በጣም ብዙ ሪሰርች ያደረኩ ነበረ። ኢትዮጵያ ላይ የሚሰራ ታማኝነት ያለው ብዙ ሰዎች የሚጠቀሙትና ከስተመር ፊድባኩም አሪፍ የሆነ ወይም ዩዘሮች ማለት ነው ተጠቅመው ፊድባክ የሰጡት አሪፍ የሆነ 6 መርጫለሁ። ከ6ቱ ደግሞ እኔ የምጠቀመው 1 መርጫለሁ። በዚህ ቪዲዮ ስለ 6ቱ እናወራለን። እንዴት ነው የመረጥኩት፣ ጥቅማቸው፣ ጉዳታቸው ፕላስ ደግሞ እዚች ጋር ሊስት አደርግላችኋለሁ። ኤስ ላይ የማስቀምጠው ዘ ሃይስት ነው። ኢ ላይ የማስቀምጠው ደግሞ ዘ ሎወስት ነው። ሊስቶቹን ሙሉ ካስቀምጥኩላችሁ በኋላ ደግሞ ከየትኛው እንደምገዛ መጨረሻ ላይ ነግራችኋለሁ። እንዴት ናችሁ? እንደተባባል ነው ቅዳሜ 3 ሰዓት ላይ የፎሬክስ አፕዴት እለቅላችኋለሁ ብዬ ነበር። ይሄው ቅዳሜ 3 ሰዓት ላይ መጥቻለሁ። ሜቢ አዲስ ለሆናችሁ ሰዎች አቤኔዘር እባላለሁ። የፎሬክስ ትሬዲንግ ጀርኒን እዚህ ላይ ፖስት አደርጋለሁ። ያለፈው ሳምንት ነው 1 ዓመት የሞላኝ በፎሬክስ ትሬዲንግ ማለት ነው እና ሁሌ የፎሬክስ ትሬዲንግ አፕዴቱን ቅዳሜ 3 ሰዓት ላይ ፖስት አደርጋለሁ። እንዲሁም ደግሞ አንዳንድ ኦንላይን ቢዝነሶችን እኔ ሰራኋቸውና እናንተ ትጠቀማላችሁ ብዬ ያሰብኳችሁን ፕላስ ደግሞ ሌሎችም እናንተ ይጠቅማሉ ብዬ የማስባቸው ነገሮችን ዩቲዩብ ላይ ቪዲዮ ሰራለሁ እና በተቻለኝ አቅም የሆነ ግርግር ያልበዛበት ረጋ ያለ ቪዲዮዎችን ለመስራት ሞክራለሁ። በጣም ትጠቀማላችሁ። ብዙዎቻችሁ ደግሞ ሰብስክራይብ አታደርጉም። አይ ኖ እንደምትወዱት አውቃለሁ። ምክንያቱም በኮሜንታችሁና በኢንስታግራም ላይ እየመጣችሁ ታናግሩኛላችሁ። አቤኔዘር ቲኤንቲ ላይ እዛ ላይ በምትሰጡኝ አስተያየት ብቻ በአብዛኛው ነገር ቪዲዮ እንደምትወዱት ትነግሩኛላችሁ። ግን 70% 60% ሰው ሰብስክራይብ አያደርግም። 10,000 ሊገባ ኦልሞስት 1600 ምናምን ነገር ነው የቀረው። በዚህ ቪዲዮ ቢያንስ 50% ሰው ሰብስክራይብ ካደረገ 10,000 ለመግባት አትሊስት እንጠጋለን። ስለዚህ ሰብስክራይብ አድርጉ። እሺ ሁሉንም በየተራኔ እነዚህም ገልጽላችሁ የኔ ሐሳብና ሪሰርች ካረኩት ነው። እናንተ የተጠቀማችሁ ካላችሁ የትኛውን ፕሮፈርም ሪኮማንድ እንደምታደርጉ ኮሜንት ላይ አስቀምጡ። በጣም ፕሮፌሽናል የሆናችሁ ሰዎች እንዳላችሁ አውቃለሁ። የእናንተን አስተያየት በዚህኛው ሬት ባረኩት ማለት ነው። አስተያየታችሁም አስቀምጡ። ኤክስፒሪየንስ ሆናችሁም ኤክስፒሪየንስ ያልሆናችሁም ሁላችሁም ያላችሁን አስተያየት አስቀምጡ። ምክንያቱም እናንተ ተጠቅማችሁበት ያለፋችሁት ነገር እኛ ሪሰርች ካረግነው በላይ ስለሚሆን ማለት ነው። ስለዚህ የእናንተን አስተያየት መስማት ፈልጋለሁ ኮሜንት ላይ። መጀመሪያ ከ5%ርስ ስሙ ስማርት ስም ነው፣ ከሱን ጀምራለን። እነዚህ ላይክ ግሎባሊ ከሁሉም እንትኖች ትሬደሮች ይቀበላሉ። ፕሮፊት ደግሞ መጀመሪያ የሚሉት የሚናገሩት 100% ነው ሼር ከምታገኙት ፕሮፊት ማለት ነው 100% ነው ሼር የምናደርገው ነው የሚሉት እና ለዲሲፕሊንና ስቴዲ ለሆኑ ትሬደሮች በጣም አሪፍ ነው የሚባለው። ግን ሎው ሌቨሬጅ አለው አንደኛ። ሁለተኛ ደግሞ ስትሪክት ሪስክ ያላቸው እንትኖች አሉ፣ ሩሎች አሉት። አይ ቲንክ ድሮዳውኑ ከ4 እስከ 6% ነው። ኢኒሻል ፕሮፊቱ ደግሞ መጀመሪያ እንደሚናገሩት 100% ሳይሆን ከ50 እስከ 75% ነው። ከሱ በላይ ደግሞ ዩዘር ፊድባኩ በጣም ደስ የሚል ነገር አይደለም፣ እንደሌሎቹ አይደለም። ስለዚህ ይሄንን የቱ ጋር ራንክ እናርጋው? ቢ ላይ እናስቀምጠው። እዚህ ጋር ማለት ነው ያው ከሚዲየሙ ትንሽ ከፍ ይላል። ወደ ሁለተኛው ስንሄድ ደግሞ ሜቭን ነው። ይሄኛው በጣም ላይክ ዘ ቺፐስት ቻሌንጅ አሉበት ከሚባሉት ፕሮፈርም መካከል ውስጥ ነው የሚመደበው። ፕሮፊት ስፕሊት ደግሞ ከ80 እስከ 100% ይጠጋል እና ደግሞ እስከ 100,000 እስከ 200,000 ፈንድድ ባይ ማድረግ ትችላላችሁ። ምንም ቺፕ ቢሆንም አንዳንድ ፕላትፎርሞች ላይ እንደ MT4 MT5 ላይ አይሰራም። እነዚህ ፕላትፎርሞች ላይ ብዙኛ የምንጠቀመው እሱን ነው፣ እዛ ላይ አይሰራም። ፕላስ ደግሞ የከስተመር ሰፖርቱ በጣም ፑር ነው። ስለዚህ ሜቭን ወደ ዲ እንወስደዋለን ማለት ነው። ዲ የሆነበት ምክንያት ሜጀር ፕላትፎርሞች ላይ አይሰራም። ፕላስ ደግሞ ፑር የሆነ በጣም ሌዚ ናቸው ከስተመር ሰፖርታቸው ማለት ነው። ስለዚህ ዲ ላይ ይቀመጣል። ከሁለቱ ኦብቪየስሊ ባይ አላረግም፣ ጀስት ራንክ ላድርግላችሁ ብዬ ነው። እንደ ቻሌንጁ ግን ቺፕ የሆነው ቻሌንጅ ኤ ቻሌንጅ ነው። ቀጣይ ኒድ ኢኩዊቲ ኤጅ ላይ አንድ የወደድኩላቸው ነገር እስከ ሜቢ አፕዴት ካልተደረገ ነው እንጂ እስከ 2.5 ወይም 2500 ፈንድድ መግዛት ትችላላችሁ በ$20 ማለት ነው። በ$30 ደግሞ የ5000 መግዛት ትችላላችሁ። ዛትስ በጣም ትልቁ ነገር ነው። አፎርዴብል ነው ለብዙ ሰዎች ማለት ነው። ይሄ በጣም ቤስት ኳሊቲያቸው ነው፣ አፎርዴብል መሆናቸው ለብዙ ሰዎች ማለት ነው። ቢሆንም በጣም
ትልቅ ችግር አለባቸው። እሱ ምንድነው በጣም ብዙ ኔጌቲቭ ሪቪው አለው። ፕላስ ደግሞ ሌት የሆነ ፔአውቶች ነው የሚሰጡት። ስለዚህ ከስተመር በጣም ብዙ ኮምፕሌን ያለበት ካየኋቸው እስካሁን ድረስ ማለት ነው በጣም ብዙ ከስተመር ኮምፕሌን ያለበት ይሄ ነው። ለዛ ይሄንን አንደኛ ምንም አይነት አፎርዴብል ቢሆንም አንዳንዴ ማኒፕሌት ይደረጋል። አፎርዴብል ይመስላችኋል፣ ከዛ ትገባላችሁ ሌት የሚሆንባችሁ ከሆነ ፔአውቱ ፕላስ ደግሞ ብዙ ኔጌቲቭ ሪቪው ካያችሁ አትገዙትም። ከዛም ተጨማሪ ደግሞ የዚህኛው ምንድነው አንሬጉሌትድ እና በጣም ስትራክቸሩ ፑር ነው የፕሮፈርሙ ማለት ነው። ለዛ ይሄ ያለምንም ጥርጥር መጨረሻ ላይ ነው ራንክ ማድረገው ፎር ሚ ማለት ነው። እስካሁን ሪሰርች ካደረኩት ይሄንን መጨረሻ ላይ አስቀምጫለሁ። ያ ማለት ከዚህም አልገዛም። ሜቢ ዘ 5%ርስ ከዚህኛው ልገዛ እችላለሁ፣ ግን ኢኩዊቲ ኤጅ እና ሜቨን ሁለቱ ላይ አልገዛም። እነዚህ ላይክ ከሚዲየም ሎ ፐርፎርም ያደርጉ ናቸው ማለት ነው። ወደ ቀጣዩ ስንሄድ ኤፍቲኤምኦ አብዛኞቻችሁ ይሄን ታውቁታላችሁ። በጣም ግሎባሊ ትረስትድ የሆነ ፕሮፈርም ነው። ፕላስ ደግሞ ክሊር በጣም ክሊር የሆኑ ሂድን ያልሆኑ ምኖች አሉት ቻሌንጆች አሉ ኤፍቲኤምኦ ላይ ማለት ነው። ሁለት ስቴፖች ናቸው ያሉት። የመጀመሪያው ስቴፕ 10% ፕሮፊት ነው በ30 ቀን። ሁለተኛው ስቴፕ ደግሞ ቻሌንጁ እስከ 5% ፕሮፊት ነው በ60 ቀን ማለት ነው። ስትሪክት የሆኑ ሩሎች ነው ያሉት። ማክሲመም ዴይሊ ድሮዳውን አለው። እንዲሁም ደግሞ በሊሚትድ የሆኑ ትሬዲንግ ኒውስ ትሬዲንጎች ነው ያሉት። ምንም ስትሪክት ሩል ቢኖረውም እንትኖቹ ቻሌንጆቹ ክሊር ናቸው። ኦፈር የሚያደርጋቸው ደግሞ $10 ኦፈር ያደርጋል ፈንድድ የምትገዙት ማለት ነው። $50,000 ኦፈር ያደርጋሉ፣ 25,000 እና 100,000 ኦፈር ያደርጋሉ። ፕሮፊት ደግሞ ስፕሊት የምታደርጉት ከ70 እስከ 90 ነው። ኢት ዲፔንድስ ኦን ባላችሁበት። ኢኒሻል ከሆነ 70 ሆኖ ይጀምርና ቀስ እያለ እስከ 90 ይሄዳል። እና እንዳልኳችሁ ግልጽ የሆኑ ሩሎች ነው ያሉት። ፕላስ ደግሞ ከብዙ እንትኖች ስትሮንግ ሰፖርት አለው። እንዳልኳችሁ ግሎባሊ ትረስትድ የሆነ ፕሮፈርም ነው ኤፍቲኤምኦ ማለት ነው። ግን ቢሆንም እነዚህ ሁሉ እያሟላ ምንድነው ችግሩ? ለኔ ፐርሰናል ሪሰርች ሳላደርግ ማለት ነው ሌሎችም ሲናገሩ ከሰማሁት ለእንትኖች ኢንኤክስፒሪየንስ ለሆኑ ሰዎች ሃርድ ነው። ኤክስፒሪየንስ ብዙ ለሌላቸው ሰዎች ማለት ነው ሪስክ ኮንትሮል ላይ በጣም ጎበዝ መሆን አለባችሁ በኤፍቲኤምኦ ላይ ማለት ነው። ስለዚህ አሁን ይሄንን የሆነ ኤክስፒሪየንስ ኖሮኝ ቢሆን ኖሮ በጣም ሃይ ራንክ ማድረገው ነገር ነው ኤፍቲኤምኦ፣ ምክንያቱም ትረስት ነው ዋና ነገር። ቢሆንም ግን አዲስና ኤክስፒሪየንስ ለሌላቸው ሰዎች ሪኮማንድ የሚደረግ አይነት እንትን አይደለም ፕሮፈርም አይደለም። ስለዚህ ይሄንን ኤስ ባደረገው በጣም ደስ ይለኝ ነበር፣ ግን አሁን እኔ ኤክስፒሪየንስ ያለኝ ሰው አይደለሁም። ኤክስፒሪየንስ ያላችሁ ሰዎች ይሄንን ኤስ ላይ አንደኛ ላይ ልታደርጉ ትችላላችሁ። ለእኔ ስላልሆነ ይሄንን ኤ ላይ ያደርገዋለሁ። እሺ ቀጣይ ፈንዲንግ ፒፕስ ይሄኛውም ሚኒመም እስከ $5,000 እንትን ማለት ትችላላችሁ፣ ፈንድድ መግዛት ትችላላችሁ። ያ ደግሞ አንድ አፎርዴብል ያደርገዋል ማለት ነው እንደ ኢኩዊቲ ኤጅ እንዳልኳችሁ። ፕላስ ደግሞ የሆነ ሂድን የሆኑ ኮስቶች በውስጡ ላይ የሉም፣ ግልጽ ናቸው፣ ሁሉም የተቀመጡ ናቸው። ፕሮፊት ስፕሊት ደግሞ ከ80 እስከ 100% ይደርሳል። ኖ ታይም እንትን የለውም ለምታደርጉት ቻሌንጅ ታይም ሊሚት የለውም። ኤፍቲኤምኦ ላይ ግን 10% ፕሮፊት በ30 ቀን፣ 5% ፕሮፊት ደግሞ በ60 ቀን እንዲሁም ደግሞ ፈንድድ ኔክስት ማሳያችኋለሁ በኋላ፣ እሱም ቀነ ገደብ አለው። ይሄ ግን ምንም ታይም ሊሚት የለውም። ፋስት እና ፍሪኩዌንት የሆነ ፔአውት ነው እንትን የሚለው። ፔአውት ስታደርጉ እንደ ኢኩዊቲ ኤጅ ላይ ስሎ አይደሉም። ፋስት እና ፍሪኩዌንት የሆኑ ምን አላቸው ፔአውት አላቸው። እንደዛ ቢሆንም ሪፈንድ ፖሊሲያቸው ኮምፕሌክስ ነው የነሱ ማለት ነው። እንዲሁም ደግሞ ከአንዳንድ ዩዘሮች ኮምፕሌን ቀርቦባቸዋል። አሁን ኮምፕሌን ቀርቦባቸዋል ስላችሁ እነሱ ላይ ወይም ደግሞ ዩዘሮች ላይ የመጣው ነገር እናንተም ላይ ይመጣል ማለት ሳይሆን አትሊስት there is a probability ኮምፕሌን ያቀረቡበት ነገር ላይ እናንተም ላይ ሊከሰት ይችላል። ስለዚህ የዩዘር ኮምፕሌን ካለ ትንሽ ትረስት ያሳጣዋል። ለዛ ይሄ ሎውም አይደለም ሃይም አይደለም ሲ ላይ እናስቀምጠዋለን ማለት ነው። የመጨረሻ ፈንድድ ኔክስት ነው። ፈንድድ ኔክስት እስከ 90% እንትን አለው ፕሮፊት ስፕሊት አለው። እንዲሁም ደግሞ ሌላ ቤስት ፓርቱ ሚኒመሙ እስከ 5K ፈንድድ መግዛት ትችላላችሁ። ሁለት ፌዝ ነው ያለው። የመጀመሪያው ፌዝ ላይ ምን ማድረግ አለባችሁ? 60% ፕሮፊት፣ ፌዝ 2 ላይ ደግሞ 5% ፕሮፊት። 60% ማለት ለምሳሌ የ6000 ፈንድድ ከገዛችሁ 600
ፕሮፊት ካመጣችሁ በኋላ ነው ፌዝ 1 የምታልፉት ማለት ነው። ድሮዳውን ደግሞ ዴይሊ እስከ 5% ነው፣ ማክሲመሙ ደግሞ 10% ነው የሚቻለው። የመጀመሪያው ፌዝ 8 ዊክ ነው የሚሰጣችሁ፣ ሁለተኛው ፌዝ ደግሞ 4 ዊክ ነው። ያ ማለት ታይም ሊሚትድ ነው ማለት ነው። በሁለቱ መጨረስ አለባችሁ። ዴይሊ ደግሞ ትሬድ ማድረግ አለባችሁ ማለት ነው። ፕሮፊት ስፕሊት የሚጀምረው ከ80% ነው፣ ግን ኢቨንቹዋሊ 90-95%ም ሊሄድ ይችላል። ሁሉም ደግሞ ዴርዝ ላይክ የሆነ መጥፎ ፓርት አይጠፋቸውም። የዚህኛው መጥፎ ፓርቱ ደግሞ ኤክስትራ ስቴፖቹ ነው። እንትኖቹ ቫሪፋይ ለማድረግ KYC እና ኢንተርቪው ነው ያለው። ስለዚህ እነሱን ማስተዋል አለባችሁ። አንዳንዴ በኢንተርቪው ምክንያት ፌል ልታደርጉ ትችላላችሁ። እነሱን ማየት እንዳትረሱ። አሪፍ ፓርቱ ትራንስፓረንት ሩሎቹ ነው ያሉት። እንዲሁም ደግሞ ከሌሎቹ በላይ ለአዲስ ለጀማሪዎች የሚመከር ፕሮፈርም ነው እንዳያዩት ማለት ነው። ስለዚህ ፈንድን ኔክስት ስንተኛ እናድርገው? ፎር ሚ አሁን ለጀማሪ ስለሆነ አንደኛ አድርገዋለሁ። የሆነ አክል ኤክስፒሪያንስ ካለኝ በኋላ ግን በእርግጠኝነት ይሄኛውን አንደኛ ማድረጌና ይሄኛውን ሁለተኛ ማድረጌ አይቀርም። ፎር ናው እንደ ጀማሪ ካየሁት በኋላ ፈንድን ኔክስት አንደኛ ነው ብዬ አስባለሁ። ስለዚህ እኔ የምገዛው ከፈንድን ኔክስት ነው። ሜቢ አይታችሁት ያልተመቻችሁ ነገር ወይም ደግሞ አስተያየት ካላችሁ በዚህ ሬቲንግ ማለት ነው ኮሜንት ላይ አስቀምጡ። የምትሻሉ ሰዎች እንዳላችሁ የእናንተን አስተያየት ማየት ፈልጋለሁ። ከዚህ ነው የምገዛው። የሳምንቱ አፕዴት የፎሬክስ ይሄን ይመስላል። በሌላ ደግሞ ደስ በሚል ቪዲዮ እንገናኛለን። ሰብስክራይብ አድርጉ፣ ኢንስታግራም ላይ ፎሎ አድርጉ። ባይዘይ ባቤንዘር ቲኤንቲ ብላችሁ ቴሌግራምም ሁሉም የሊንኩ ዲስክሪፕሽን ላይ አለ። ወዳችኋለሁ። ቀጣይ እንገናኛለን።